በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መንፈሳዊ ግቦቻችንን እንዴት እናሳካለን? ክፍል 2። ሰላም ጤና ይስጥልኝ የቻናላችን ቤተሰቦች። በክፍል 1 ዝግጅታችን መንፈሳዊ ግቦቻችንን እንዴት እናሳካለን በሚል ርዕስ አንዳንድ ወሳኝ ነጥቦችን አጋርተናችሁ ነበር። ለማስታወስ ያክል መንፈሳዊ ግቦቻችንን ማሳካት ማለት በየዕለቱ የጸሎት፣ የንባብ፣ የንስሐና የበጎ ስራ ልምዶችን ማዳበር እንደሆነ ከብዙ በጥቂቱ አይተናል። በዛሬ ዝግጅታችን መንፈሳዊ ግቦቻችንን እንዳናሳካ ከሚያደርጉ ከዋና ዋና ተግዳሮቶች መካከል ጥቂቶችን እንመለከታለን። አብራችሁን ቆዩ። መንገዴን አቅናው መንገዴን አቅናው መንገዴን አንተ ታውቃለህ የልቤን፣ አንተ ታውቃለህ የውስጤን፣ አንተ ታውቃለህ የፊቴን። መንገዴን አቅናው መንገዴን አቅናው መንገዴን አንተ ታውቃለህ የውስጤን፣ አንተ ታውቃለህ የልቤን፣ አንተ ታውቃለህ የፊቴን። የመንፈሳዊ ጉዞ ብዙ መሰናክሎች ያሉት ሲሆን እነዚህን መሰናክሎች መረዳት መፍትሄዎችን ለማግኘት ይረዳናል። ስለዚህ ዛሬ መንፈሳዊ ግቦቻችንን እንዳናሳካ ከሚያደርጉ ዋና ዋና ተግዳሮቶች 6ቱን እንመለከታለን። አንደኛ፣ ስንፍናና መንፈሳዊ ድካም ነው። ስጋዊ ሕይወት የአካል ብቃት እንቅስቃሴ እንደሚያስፈልገው ሁሉ መንፈሳዊ ሕይወትም ጥረትና ትግል ይጠይቃል። ስንፍናን ጸሎትና ጾም እንድንተው፣ መጽሐፍ ቅዱስ እንዳናነብ፣ ወደ ቤተክርስቲያን እንዳንሄድ ወይም ደግሞ በጎ ስራ ከመስራት እንድንዘናጋ ያደርገናል። ይህ ደግሞ ቀስ በቀስ መንፈሳዊ ድካምና ቅዝቃዜ ውስጥ ይከተናል። ለምሳሌ አንድ ገበሬ ማሳውን ካላረሰ፣ ካልዘራና ካልተንከባከበ ምርት እንደማያገኘው ሁሉ እኛም መንፈሳዊ ሕይወታችንን ካልተንከባከብነው ፍሬ ማፍራት አንችልም። በየዕለቱ ራሳችንን ማስገደድና መንፈሳዊ ልምምዶችን ማስቀጠል ትልቅ ተግዳሮት ሆኖብን ይገኛል። በሮሜ ምዕራፍ 12 ቁጥር 11 ላይ በመንፈስ ትጉ ሁኑ እንጂ ለሥራ ሰነፎች አትሁኑ። በመንፈሳዊ ሕይወታችን ሰነፎች እንዳንሆን ቅዱስ ጳውሎስ ይመክረናል። ሁለተኛው ተግዳሮት የዓለም ፈተናዎችና የኃጢአት መስህብ ናቸው። ዓለም በብዙ የሥጋ ምኞት፣ በገንዘብ ፍቅር፣ በዝና ፍላጎትና በሌሎች ፈተናዎች የተሞላች ናት። እነዚህ ነገሮች ከአምላካችን ፍቃድ ሊያርቁንና ወደ ኃጢአት ሊጎትቱን ይችላሉ። የኃጢአት መስህብ በራሱ ትልቅ ተግዳሮት ነው። ለምሳሌ አንድ አሳ አጥማጅ በወጥመድ እንደሚይዝ ሁሉ ሰይጣንም የዓለምን ምኞት እንደ ማጥመጃ ተጠቅሞ ብዙዎችን ያስታል። ለጊዜው ደስታ የሚመስሉ ብዙ ነገሮች በመንፈሳዊ ሕይወታችን ላይ ከፍተኛ ጉዳት ሊያደርሱብን ይችላሉ። ከእነዚህ ፈተናዎች መራቅና ንቁ መሆን ከባድ ፈተና ነው። እኛን ያጠመደን ዛሬ ምንድን ነው? በመጽሐፍ ቅዱስ ዓለምን ወይም በዓለሙ ያሉትን አትውደዱ፣ ማንም ዓለሙን ቢወድ ያ ፍቅር በእርሱ ውስጥ የለም። በዓለም ያለው ሁሉ እርሱም የሥጋ ምኞት፣ የዓይን አምሮት፣ የኑሮም ትዕቢት ነውና ከአብ አይደለም ከዓለም ነው እንጂ ተብሎ በአንደኛ ዮሐንስ ምዕራፍ 2 ከቁጥር 15 ያለው ኃይለ ቃል ይመክረናል። መንገዴን አቅናው መንገዴን አቅናው መንገዴን አንተ ታውቃለህ የልቤን፣ አንተ ታውቃለህ የውስጤን፣ አንተ ታውቃለህ የፊቴን። መንገዴን አቅናው መንገዴን አቅናው መንገዴን አንተ ታውቃለህ የውስጤን፣ አንተ ታውቃለህ የልቤን፣ አንተ ታውቃለህ። ሶስተኛው ተግዳሮት ተስፋ መቁረጥና ጥርጣሬ ነው። መንፈሳዊ ጉዞ ላይ ስንሆን
ስህተት እንሰራለን፣ እንወድቃለን እና የገጠመን ፈተና ከብዶ ልንደክም ሁሉ እንችላለን። በዚህ ጊዜ ተስፋ መቁረጥና በእግዚአብሔር ፍቅር ወይም እርዳታ ላይ ጥርጣሬ ሊፈጥርብን ይችላል። ለምን እንደዚህ ሆንኩ? እግዚአብሔር ረሳኝን? የሚሉ ጥያቄዎች ሊያጋጥሙን ይችላሉ። ለምሳሌ ቅዱስ ጴጥሮስ በባህር ላይ ሲራመድ ጥርጣሬ ሲገጥመው መስጠም እንደጀመረው ሁሉ ማቴዎስ 14 ላይ እንደሚነበበው እኛም በእምነታችን ስንጠራጠር መንፈሳዊታችን ሊንሸራተት ይችላል። ነገር ግን ከውድቀት በኋላ ተነስተን ጉዟችንን መቀጠል ትልቅ ብርታት ይጠይቃል። በእግዚአብሔር መሐሪነትም ማመን ይጠይቃል። ይህ ተግዳሮት ሆኖ ዛሬ በሕይወታችን እናየዋለን። በመጽሐፍ ቅዱስ ማስረጃ ብንመለከት ስለዚህ ደግሞ በእግዚአብሔር ላይ እምነት ስላልነበራቸው ሊገቡ አልቻሉም። በዕብራውያን ምዕራፍ 3 ቁጥር 19 ላይ እንደተጻፈ ተስፋ መቁረጥና ጥርጣሬ ከግባችን ያስወጣናል። አራተኛው ኩራትና ትዕቢት ነው። አንዳንድ ጊዜ መንፈሳዊ እድገት ስናሳይ ወይም በጎ ስራ ስንሰራ ኩራት ሊሰማን ይችላል። ራሳችንን ከሌሎች የተሻለን አድርጎ ማሰብ ወይም የመንፈሳዊ ስጦታዎቻችንን ለክብራችን መጠቀም እንጀምራለን። ይህ ትልቅ መንፈሳዊ ወጥመድ ነው። ለምሳሌ ፈሪሳዊው በጸሎት ሰዓት ከሌሎቹ ጻድቅ እንደሆነ ራሱን ከፍ ከፍ ያደረገበትን በሉቃስ 18 ላይ እናገኛለን። የኩራት አደገኝነትን ያሳየናል። ትሕትናን መለማመድና ሁሉንም ነገር ከእግዚአብሔር እንደተቀበልን መርሳት ትልቅ ተግዳሮት ነው። መጽሐፍ ቅዱስ በምሳሌ ምዕራፍ 16 ቁጥር 18 ላይ ኩራት ጥፋትን ይቀድማል፣ ከትዕቢትም መንፈስ በፊት መውደቅ ይመጣል ብሎ እንደነገረን ማለት ነው። ሌላው አምስተኛው ተግዳሮት የጊዜ እጥረትና የስራ ጫና ቢዚ መሆን ነው። በዘመናችን ያለው ህይወት በጣም ፈጣን፣ በብዙ ስራ ጫና የተሞላ ነው። መንፈሳዊ ልምዶችን ለመፈጸም ጊዜ ማጣት ወይም ጊዜ መመደብ አስቸጋሪ ሊሆን ይችላል። በማህበራዊ ሚዲያዎች በተለያየ አልባሌ ስራዎችን መጠመድ አንዱ ተግዳሮት ሊሆን ይችላል። ለምሳሌ ማርታ እህቷ ማርያም የኢየሱስን ቃል ስታዳምጥ እሷ ብዙ ነገር በመስራት እንደተጠመደች ሁሉ በሉቃስ 10 እንደምናነበው እኛም በዕለት ተዕለት ኑሯችን ጭንቀት ውስጥ መንፈሳዊ ነገሮችን ልንረሳ ወይም ልንዘናጋ እንችላለን። መንፈሳዊ ህይወታችን ቅድሚያ መስጠት ትልቅ ውሳኔና ተግዳሮት ነው። ቅዱስ ጳውሎስ ለኤፌሶን ሰዎች በጻፈው መልእክቱ በምዕራፍ 5 ቁጥር 15 ላይ ስለዚህ እንደ ጥበበኞች እንጂ እንደ ሰነፎች ሳይሆን እንዴት እንደምትመላለሱ በጥንቃቄ ተመልከቱ፣ ዘመኑ ክፉ ነውና ጊዜን ዋጁ ተብለናል። ሌላው የመጨረሻው ተግዳሮት የዲያብሎስ ሽንገላና ተንኮል ነው። ዲያብሎስ የሰው ልጅ ጠላት ነው። የተለያዩ ሽንገላዎችና ተንኮሎችን በመጠቀም ከመንፈሳዊ ግቦቻችን ሊያስታጉለን ይሞክራል። ክፉ ሀሳቦችን በማምጣት ጥርጣሬን በመዝራትና እርስ በርስ እንድንጣላ በማድረግ ዋና ስራውን አድርጎታል። ለምሳሌ ኢየሱስ ክርስቶስን ራሱን በምድረ በዳ እንደፈተነው ሁሉ ዲያብሎስን በየዕለቱ ይፈትነናል። የዲያብሎስን ተንኮል መረዳትና መንፈሳዊ ትጥቅ መታጠቅ ትልቅ ተግዳሮት ሆኖብን ይገኛል። መንገዴን አቅናው መንገዴን አቅናው መንገዴን አንተ ታውቃለህ የልቤን፣ አንተ ታውቃለህ የውስጤን፣ አንተ ታውቃለህ። ነገር ግን እነዚህን ፈተናዎች ከእግዚአብሔር ጸጋ ጋር የምንሻገርባቸው መፍትሄዎች አሉ። እነዚህ መፍትሄዎች በተግባር ስናውላቸው ከመንፈሳዊ ግቦቻችን እንዳንርቅ ይረዱናል። እነዚህን ግቦች በተግባር ለማዋል የሚያስችሉ ቁልፍ መንገዶችን በዝርዝር እንመልከት። አንደኛ ጸሎት ነው። ጸሎት የመንገዳችን መብራት ነው። አንድ ሰው ወደማያውቀው ቦታ ሲሄድ መንገድ የሚጠይቅበት ወይም ካርታ የሚመለከትበት መንገድ ጸሎት ነው። ጸሎት ከፈጣሪያችን ጋር በቀጥታ የምንነጋገርበት መንገድ ነው።
ልክ አንድ ልጅ አባቱን ስለሚያስጨንቀው ነገር እንደሚነግረው ሁሉ እኛም ጸሎት ላይ ሆነን ስለ ደስታችን፣ ስለ ሐዘናችን፣ ስለ ፍላጎታችን፣ ስለ ስህተታችንና ስለ ምስጋናችን ለፈጣሪ ልናቀርብ እንችላለን። ሐዋርያው ቅዱስ ጳውሎስ በአንደኛ ተሰሎንቄ ምዕራፍ 5 ቁጥር 17 ላይ ሳታቋርጡ ጸልዩ እንዳለ ጸሎት የዕለት ተዕለት ሕይወታችን አካል መሆን አለበት። ጠዋት ስንነሳ፣ ማታ ስንተኛ፣ በስራችን መካከል ወይም በማንኛውም ጊዜ ከእግዚአብሔር ጋር መነጋገር እንችላለን። ይህን ስናደርግ የእግዚአብሔርን ፍቃድ ቀስ በቀስ በመረዳት እንጀምራለን። ልክ አንድ ሰው ከጓደኛው ጋር ብዙ ሲያወራ ባህሪውንና ፍላጎትን እንደሚረዳው ሁሉ ጸሎት ለሕይወታችን ብርሃን የሚሰጥ መንገድ መብራት ነው። ሁለተኛው መፍትሔ የመጽሐፍ ቅዱስ ንባብና ትምህርት ነው። ይህ የመንገዳችን ካርታ ነው። መንገድ ላይ ስንጓዝ ካርታ ከሌለን ልንጠፋ እንችላለን። በተመሳሳይ መልኩ የእግዚአብሔር ቃል መጽሐፍ ቅዱስ ለመንፈሳዊ ጉዟችን የመንገዳችን ካርታ ነው። እግዚአብሔር ለእኛ ያለውን ዓላማ፣ ትእዛዙንና ፈቃዱን በዚህ መጽሐፍ ገልጦልናል። መዝሙረኛው ዳዊት በመዝሙር 119:105 ላይ ቃልህ ለእግሬ መብራት ለመንገዴ ብርሃን ነው እንዳለ የእግዚአብሔርን ቃል ማንበብና ማሰላሰል በሕይወታችን ውስጥ ትክክለኛውን ውሳኔ እንድንወስን ይረዳናል። ቃሉን ስናጠና በፈተናዎች ጊዜ ጥንካሬና የጽድቅን መንገድ እናገኛለን። ሌላው ሦስተኛው መፍትሔ ንስሐና ስርየት ነው። ንስሐና ስርየት ከመንገዳችን ላይ እንቅፋት ማንሳት ነው። ጉዞ ላይ ያለን በመንገድ ላይ እንቅፋት ወይም ድንጋይ ካጋጠመን ጉዞአችንን ያደናቅፋል። በተመሳሳይ መልኩ ኃጢአት ከመንፈሳዊ ግቦቻችን የሚያግደንና ከእግዚአብሔር የሚያርቀን እንቅፋት ነው። ንስሐ መግባት ማለት የሠራነውን ስህተት አምኖ መቀበል፣ ከልብ መጸጸትና ዳግም ላለመድገም መወሰን ነው። ኃጢአት እንደ ግድግዳ ነው፣ ከእግዚአብሔር ይለየናል። ንስሐ ደግሞ ያንን ግድግዳ እንደ ማፍረስ ነው። ሐዋርያው ዮሐንስ በአንደኛ ዮሐንስ ምዕራፍ 1 ቁጥር 9 ላይ ኃጢአታችንን ብንናዘዝ ኃጢአታችንን ይቅር ሊለን ከአመፃም ሁሉ ሊያነጻን የታመነና ጻድቅ ነው ይለናል። ንስሐ የሰላም በር ነው። ወደ እግዚአብሔር እንድንመለስ እና ንጹሕ ሕይወት እንድንጀምር እድል ይሰጠናል። በንስሐ አማካኝነት ኃጢአቶቻችን ይሰረዩልናል። ይህ የመንፈሳዊ ጉዞአችንን የሚያደናቅፍ እንቅፋቶችን ሁሉ እንድናስወግድ ያስችለናል። ሌላው አራተኛ መፍትሔ ቅዱስ ቁርባንን መቀበል ነው። ቅዱስ ቁርባን የመንገዳችን ስንቅ ነው። ረጅም ጉዞ ላይ ስንሆን ምግብና መጠጥ ያስፈልገናል። ቅዱስ ቁርባን ለመንፈሳዊ ጉዞአችን እንደ ስንቅ ነው። የክርስቶስን ሥጋና ደም መቀበል መንፈሳዊ ጥንካሬን ይሰጠናል። ከእርሱ ጋር ያለን አንድነት ይጠነክራል እና ለበለጠ መንፈሳዊ እድገትም ያነሳሳናል። ኢየሱስ ክርስቶስ ሥጋዬን የበላ ደሜንም የጠጣ የዘላለም ሕይወት አለው እንዳለ በዮሐንስ 6:54 ቅዱስ ቁርባን በመንፈሳዊ ሕይወታችን ውስጥ የምንመገበው መለኮታዊ ምግብ ነው። ልክ ሰውነታችን ምግብ ከሌለ እንደማይጠነክር ሁሉ መንፈሳችንም ቅዱስ ቁርባን ከሌለ ይደክማል። ይህ ቅዱስ ቁርባን ከኃጢአት እንድንርቅና ለእግዚአብሔር ፈቃድ ይበልጥ እንድንታዘዝ የሚያግዘን ኃይልን ይሰጠናል። አምስተኛ መፍትሔ በጎ ስራ ነው። በጎ ስራ የመንገዳችን ምልክቶች ናቸው። አንድ ሰው መንገዱን በትክክል እንደያዘ የሚያሳዩ ምልክቶች እንዳሉ ሁሉ በጎ ስራዎችም የእምነታችንንና የእግዚአብሔርን ፈቃድ ተፈጻሚነት ምልክቶች ናቸው። እውነተኛ እምነት በጎ ስራዎችን ያፈራል። ሐዋርያው ቅዱስ ያዕቆብ እምነት ያለ ስራ የሞተ ነው። ያዕቆብ 2:26 ላይ እንዳለ እምነታችን በጎ ተግባራት ከሌለው ትርጉም የለሽ ነው። ወንድሞቻችንና እህቶቻችንን መርዳት፣ የታመሙትን መጠየቅ፣ የተራቡትን ማብላት፣ ምጽዋት መስጠት እና ለሌሎች ፍቅር ማሳየት የእግዚአብሔርን ፍቃድ መፈጸም ነው። እነዚህ ስራዎች
እግዚአብሔርን ደስ ያሰኛሉ። እናም ለመንፈሳዊ ግቦቻችን እንድንደርስ ይረዱናል። ልክ በጎ ስራችን ለሌሎች ብርሃን ሆኖ እንደሚያበራ እኛም የምንጓዝበት መንገድ ብሩህ ይሆንልናል። 6ኛ ቤተ ክርስቲያን ማዘውተር ነው። ቤተ ክርስቲያን የመንገዳችን መሪ ነች። አንድ ትልቅ ጉዞ ለብቻችን መሄድ ከባድ እንደሚሆነው ሁሉ ቤተ ክርስቲያን እርስ በርስ የምንደጋገፍበት፣ ከሌሎች ምዕመናን የምንማርበትና ከመንፈሳዊ አባቶች ምክር የምናገኝበት ቦታ ነው። በጉዞ ላይ ያለን አቅጣጫ የሚመሩን ሽማግሌዎች ወይም ልምድ ያላቸው ሰዎች ይኖራሉ። በቤተ ክርስቲያንም ውስጥ ካህናት፣ የቤተ ክርስቲያን አባቶችና መንፈሳዊ መምህራን ለመንፈሳዊ ሕይወታችን መሪዎች ናቸው። ከእነርሱ የምንማረው ትምህርት፣ የምናገኘው ምክርና የማህበረሰብ ድጋፍ የመንፈሳዊ ጉዞአችንን ያቃልልናል። አብረን ስንጓዝ የመደጋገፍና የመበረታታት ኃይልን እናገኛለን። ሌላው ትዕግስትና ጽናት ነው። ትዕግስትና ጽናት የመንገዳችን ፍጻሜ ነው። መንፈሳዊ እድገት እንደ አትክልት መትከል ነው። አትክልት ወዲያውኑ ፍሬ አይሰጥም። ትዕግስት ውሃ ማጠጣትና መንከባከብ ይጠይቃል። በተመሳሳይ መልኩ መንፈሳዊ ሕይወትም ጽናትን፣ ትዕግስትን ይፈልጋል። ኢዮብ ታላቅ ፈተናዎችን በጽናት እንደተቋቋመ ሁሉ እኛም በመንፈሳዊ ጉዟችን ውድቀቶች ሊያጋጥሙን ይችላሉ። ተስፋ ባለመቁረጥ ከስህተታችን በመማርና እንደገና በመነሳት ወደፊት መጓዝ አለብን። በጽናታችሁ ነፍሳችሁን ታገኛላችሁ። በቅዱስ ሉቃስ ምዕራፍ 21 ቁጥር 12 ላይ እንደተጻፈ ይህ ጽናት የመጨረሻ መንፈሳዊ ግባችንን ለማሳካት ወሳኝ ነው። መንገዴን አቅናው መንገዴን አቅናው መንገዴን፣ አንተ ታውቃለህ የልቤን፣ አንተ ታውቃለህ የውስጤን፣ አንተ ታውቃለህ የፊት። በአጠቃላይ መንፈሳዊ ግቦቻችንን ለማሳካትና ከአምላካችን ፍቃድ ጋር የሚስማማ ሕይወት ለመኖር ጸሎት፣ የእግዚአብሔር ቃል፣ ንስሐ፣ ቅዱስ ቁርባን፣ በጎ ስራ፣ የቤተክርስቲያን ማህበረሰብ መሆንና ጽናት ያስፈልጉናል። ይህ ጉዞ ቀላል ባይሆንም በመጨረሻው የዘላለም ሕይወትና ከፈጣሪያችን ጋር የመሆን ታላቅ ሽልማት ያለው ስለሆነ በቁርጠኝነት መንፈሳዊ ግቦቻችን ለማሳካት መጣር ይገባናል። በመጀመሪያ ጽድቁና መንግስቱን ፈልጉ፣ ሌላ ሁሉ ይጨመርላችኋል ያለን ጌታ የታመነ ነው። ለሚበልጠው ጸጋ እንበርታ። በሚቀጥለው ዝግጅት በሌላ ርዕሰ ጉዳይ እንገናኛለን። መልእክቱን ከወደዳችሁት ሰብስክራይብ ያድርጉ፣ ለሌሎችም ያጋሩ። ወስብሐት ለእግዚአብሔር።